ክብራትና ክብራን ተመልካቾቻችን እንኳን ለ1446ኛው ዓመተ ሂጅራ ኢድ አል-አድሃ አረፋ በዓል በሰላም አደረሳችሁ። ተናፋቂና ተወዳጅ የዙልሂጃ ቀናትን እያሳለፋችሁ ይገኛል። በዚህ ተወዳጅ ቀናት እንግዲህ በዱዓ እንደማትረሱን ተስፋ እናደርጋለን። የበዓል ሰሞን ላይ እንገኛለን። እንግዲህ ከኢባዳ ቀጥሎ ከኢባዳ ጎን ለጎን እንግዲህ ሸመታ ወጣ ካላችሁ ቤተልና አካባቢዋ ለሸመታ ከተገኛችሁ ለአካባቢው ሞገስ ከመሆን በተጨማሪ ለናንተ ውድ ተመልካቾቻችን የሚሆኑ ከቤት ዕቃ ጀምሮ የህፃናት፣ የአዋቂዎች፣ የወንዶች፣ የሴቶች የወንዶችን የጸጉር ቤት ጨምሮ በርካታ አገልግሎትን የያዘውን አፍራን ታወር ልናስጎበኛችሁ ከስቱዲዮ ወጣ ብለናል። እዚህ ቤተል አካባቢ ይገኛለሁኝ። አፍራን ታወር በውስጡ ምን አይነት አገልግሎቶች ይሰጣል የሚለውን መረጃ ተጨማሪ የህንጻውን አገልግሎቶች ለማስተዋወቅ ወደዚህ መጥቻለሁኝ። ቆይታችሁን ከኛ ጋር አድርጉ። ጠቃሚ መረጃዎች ታገኛላችሁ። አብራችሁን ቆዩ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት አላችሁ? አልሐምዱሊላህ። እንዴት ናችሁ? ሁሉ ሰላም? አልሐምዱሊላህ። ስራ እንዴት ነው? ስራ አሪፍ ነው አልሐምዱሊላህ። አፍራን ምን ይመስላል? ተመልካቾችን ይዤ ነው የመጣሁት አስጎበኛችኋለሁ ብዬ። ምን የምትነግረን ነገር አለ? እንተዋወቅ። አንተን መጀመሪያ። እኔ አብዱል መጂድ እባላለሁ። ለአፍራን ታወር ስራ አስኪያጅ ነኝ። ስራ አስኪያጅ ነኝ። አፍራን ታወር ነው ያለሽው። አፍራን ታወር ላይ ሁሉ ነገር ያማሉ ነገሮች አሉ። ሱቆች፣ ሾፖችና መኖሪያ ቤት፣ ካፌዎች አሉ። የህፃናት እና የሴቶች አልባሳት፣ የአዋቂዎችም እነዛው ሁሉ ነገር ገብቶ ሁሉ ነገር አማልቶ የሚወጣበት ሞል ነው። ለቢሮዎች ቢሆኑ ለየጂ ሴቶች አለ። ይሄ ቤተልና አካባቢውን እንደ ንግድ ማዕከል አድርጋችሁ ስትመርጡ መነሻችሁ ምንድነው? መነሻችን ቤተል ላይ እንደሚታወቀው ሙስሊሙ ማህበረሰብ ነው። በአሁኑ ሰዓት የገበያ ማዕከል ላይ ሆናለች። ለመኖሪያም ለገበያም ሁሉንም ያማከለ ሴንተር ላይ ሆናለች በአሁኑ ጊዜ። ከመስጂድም ከእስልምና ማህበረሰብ አንፃር ሁሉ ነገር ያማከለ ነው። ከዛ አንፃር ነው ሁሉ ነገር መኖሪያውንም ገበያውንም አንድ ላይ ያማከለ በመሆኑ በዛ ነው ተመራጭ የሚያደርጋት። እኛ ጋር አንድ የተለየ ነገር ቢኖር የከርሰ ምድር ውሃ እዚህ ላይ አገልግሎት ጀምሮ ስራ ላይ ነው ያለው። ጄኔሬተር ላይ ራሳት አፍራን ላይ ሁሉ ጊዜ መብራት አይጠፋም፣ ውሃ አይጠፋም። አዎ ሀቅ ነው እሱ። ስለዚህ ከሙሉ ከኢትዮጵያ በተለየ አፍራን ላይ ያሉ ሰዎች የውሃ አቅርቦት የመብራት አገልግሎት ሙሉ ለሙሉ 24 ሰዓት በሙሉ ያገኛሉ። አይቋረጥም። ምን ያህል አፓርትመንቶች አሉ? 22 እንትኖች አሉ። የወንድ አልባሳት የንግድ ማዕከላቸው አሉ። የንግድ ማዕከላት ወደ 26 ሱቆች አሉ። የሴቶችና የህፃናት የአዋቂ አልባሳት ነው። በሳሎን የምግብ ጨምሮ የቤት ዕቃ ቀለም ቤቶች የውጭ ሀገር ቀለም ቤቶች አሉ። ሁለት አይነት የተለያዩ ካምፓኒዎች አሉ። የቤት ዕቃዎች፣ የቢሮ ማስዋቢያዎች አሉ። ካፌዎች፣ ሁለት ካፌዎች አሉ። አንደኛው ስራ በቅርብ ይጀምራል። አንደኛው ፉድ ኮርነሮች ዘመናዊ እንትኖች አሉ። ዶሮዎች ላይ እንትኖች አሉ። ወተን እና ይወራል። እንደዚህ አይነት ነገሮች አሉ። ክፍት ቢሮ ምናልባት ተመልካቾች ቢፈልጉ አፍራን ላይ መከራየት ይኖራል። ዋጋችሁስ ተመጣጣኝ ነው ወይስ ውድ? አቅምን ያገናዘበ ስለሆነ ተመጣጣኝ አሉ። መጎብኘት እንችላለን። ማንኛውም ሰው መጥቶ መከራየት ይችላል። አፓርታማዎቹም እንደዛው። አፓርታማ አለ የሚከራይ ወይስ ተይዟል? አፓርታማ ተይዟል። መኖር የተጀመረበት ነው። አሁን ክፍት አፓርታማ የለንም። ደስተኞች ናቸው ነዋሪዎች? ምን ትሰማላችሁ? ትጠይቋቸዋላችሁ እንዴት ነው ብላችሁ? እስከዛሬ ድረስ ያለው ነገር ጎደለ የሚሉ ነገር የለም። የሚፈልጉት መሰረተ ልማት አሟልተናላቸዋል። ሁሉ ነገር አመቻችቶ የኖር ነው። የበለጠ ደግሞ ዞር ብለን ከተቻለ አንድ ቤት እናስጎበኛቸዋለን። ለዚህ ተመልካቾችን የበዓል ሰሞን እንደመሆኑ ቤተል አካባቢ ብቅ ካሉ በተለይ ደግሞ አፍራን ታወርን ከመረጡ ምን ያገኛሉ? ምን አይነት እቃዎች አሉ? ምን አይነት ሰርቪሶች አሉ? መረጃ ለመስጠት ነው ወደዚህ የመጣሁት። ተመልካቾቻችን ቆይታችሁን ከኛ ጋር ካደረጋችሁ ስለ አፍራን ታወር የተለየ ነገር ታገኛላችሁ። አብራችሁን ቆዩ። አፍራን ታወር ካሉት አፓርታማዎች አንዱ ነው። ይሄ አንዱ ነው። ባለ 3 መኝታው ነው እንዳልከኝ ነው። ፈርኒች ነው። እንደዚህ የተሟላ ነው። የተዘጋጀ ነው ወይስ ተከራዩ ራሱ ነው ያዘጋጀው? እኛ ገስታው ሳይሆን ኖርማል አፓርትመንት ነው። ኪችንም መኝታ ቤትም በሙሉ ያሉ አክሰሰሪዎች በሙሉ ተከራዩ በሚፈልገው መልኩ ነው ዲዛይን የሚያደርገው። ቁም ሳጥኑ ራሳችን ነው የተገጠመ ነው። ይሄ ፈርኒች ነው የሚሉት እነዚህ ቁሳቁሶች የሳሎን ቁሳቁሶች ተከራዩ በሚፈልገው መልኩ ነው የሚያሰራው። እኛ የኪችን ካቢኔት እቃዎችና ቁም ሳጥኖች እነኚህ የማኞ ቤት እቃዎችን ራሳችን አሟልተን ማብራቶችን ሁሉ እንትን አድርገን እንሰጣለን።
ስለዚህ መኖሪያ ቁሳቁሶቻቸውን ብቻ ይዞ መግባት ነው የሚጠበቀው። ምናልባት ካሬውን ማወቅ እንችላለን? ሳሎኑ 43 ካሬ ነው። 43 ባለ 3 ስታንዳርድ አለ እንዴ? እንደዚህ አፓርታማ ላይ የሳሎን የመኝታ ቤት የወጡ ስታንዳርዶች አሉ? ኪችኑን፣ መኝታ ቤቶቹን፣ ማኞ ቤቶቹን ይዞ ኮሪደሩን ይዞ 130 ካሬ ነው ባለ 3። ሳሎኗ ብቻ 43 ብቻው 43 ካሬ ነው። ሰፊ ነው፣ በቂ ነው ለቤተሰብ ቤት። ምናልባት ልጆችም ላሉባቸው ቤተሰቦች ሳሎኑ ይሄን ከመሰለ መኝታ ቤቶች አሉ። የሰራተኛ ማረፊያ ያለው ቀዲም እንደዛ ለብቻው አለው። እሱን ሳይጨምር ነው ባለ 3። የልጆች 2 አሉ። የኻዲም መኝታ ቤት ሳይጨምር ባለ 3። እሱን ከጨመር ባለ 4 ነው የሚሆነው። እሱ ስለማይካተት ነው አብዛኛውን ጊዜ እሱን ሳይጨምር ባለ 3 ነው። የልጆች 2 አለ። የባልና ሚስት እና የሰራተኛ ለብቻው አለው። ደስ ይላል። ስለዚህ ይሄ 8ኛው ፍሎር በሙሉ 8ኛ ፍሎር ላይ ነው። አፓርታማ ነው። ምን ያህል አባወራዎችን ይዛል ፍሎሩ? ከ4 ጀምሮ እስከ ባለሁለቶች እስከ 10 ድረስ መኖሪያ ብቻ ነው። ስለዚህ እዚህ ፍሎር ላይ 3 አባወራዎች ብቻ ነው የሚኖሩት። በየፍሎሩ ተመሳሳይ ነው ወይስ እዚህ ላይ ዩኒክ ነው? በቃ ዩኒክ ነው። ከኋላ ባለ 3 ከፊት ለፊት ያሉት ባለ 2 ናቸው። ባለ 2ና ባለ 3 አንድ። ስለዚህ ይሄ ማለት በጣም ፕራይቬሲያቸውን የሚፈልጉ ነዋሪዎች ፕራይቬሲያቸው ተጠብቆ በግል ሰላማቸውን አስጠብቀው የሚኖሩበት አፓርታማም ነው ልንል እንችላለን። ከሰኩሪቲ አንፃር ከታች ጀምሮ ከሊፍት ሲገቡ አሉ ጥበቃዎች። እዛ ላይ ፓርኪንግ ሾፕ ያደርጋሉ ቤዝመንት ላይ። ከዛ ሊፍት ላይ ይገባሉ። የዛ የሚገቡ ነዋሪዎች አንዳንዳቸው ይታወቃሉ ጥበቃዎች። አንዳንድ ጊዜ እንደ ስጋት ሊነሳ ይችላል ብዬ የማስበው የንግድ ሱቆች ስላሉበት ታቹ ላይ ወደ ላይ የሚወጣው ተገበያይ ነው ገዢ ነው ነዋሪ ነው የሚለውን መለየት የሚቸገሩ ይመስለኛል ጥበቃዎችም። እና ነዋሪውን ከሌላው ተርታው ማህበረሰብ በምን ይለያሉ? ነዋሪዎቹን ያውቁታል። አሁን ካለው እንትን አንፃር ያንዳንዱ ነዋሪዎቹን ማቤት የትኛው ፍሎር ላይ የትኛው ብሎክ ላይ እንዳለ ማቤት ስንት ገቢና እንግዳዎች የሚወጡት ቤተሰብ እንዳላቸው ያውቁታል። ሁሉም መረጃ ጥበቃዎች ላይ አለ። ከዛ በተጨማሪ ጥበቃዎቹን ሊፍቱ ላይ ፓርኪንግ አድርጎ ቤቱን ሲወጣ ማን ሊፍት ላይ እንደሚገባ ይወጣል። በዛ እንዳይወጣ ደግሞ 4ኛ ላይ ሊፍት ጥበቃ አለ። ከዛ ከካፌው አልፎ ወደ ላይ የሚወጣው ሰው የትና ማን ነው የሚለውን ነገር 11 ላይ ጂም ላይ የሚመጣው 11 ላይ ደግሞ መጨረሻ ሊፍቱ ላይ እዛ ላይ የሚቀመጥ ጥበቃ አለ። ከሊፍቱ ከወረደ በኋላ ማን ቤት ነው ጥበቃ ስፖርት ቤት ነው ወይስ ማፈለጋ ነው የሚለው ነገር እዛ ላይ አለን ጥበቃ። ስለዚህ ከስጋት ነፃ የሆነ ኑሮ ነው የሚኖሩት ማለት ነው ነዋሪዎች። በዛ ስጋት የላቸው። ደስ ይላል። ተመልካቾቻችን ጉብኝታችንን አላጠቃለልንም። አፍራን ታወር ነው የምንገኘው። አፓርታማው ምን እንደሚመስል እያሳየናችሁ ነው ያለነው። ቀጣይ ደግሞ ወደ ንግድ ሱቆች ደግሞ ጎራ እንላለን። ምን አይነት አገልግሎት አሏቸው ወደ እናንተ እናደርሳለን። መረጃዎችን አብራችሁን ቆዩ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? አልহামዱሊላህ ሰላም ነው። አልহামዱሊላህ። አፍራን ታወርን እየጎበኘሁ ነው። ዞር ዞር እያልኩ ነው ለተመልካቾች። አፍራን ታወር ላይ ጎብኚዎች ሲመጡ ምን ያገኛሉ ብዬ እየጎበኘሁ ነው ያለሁትኝ። እንደኔ አይነት ወዛም ቆዳ ላላቸው የብጉር ጠባሳ ለሚያስቸግራቸው ተመልካቾች ምናልባት ስኪን ሶሉሽን ካለ ብለን ነው አንቺ ጋር የመጣ ነው። እንታወቅ። እሺ፣ ያስሚን አሲል እባላለሁ። ፕሮፌሽናል ቴራፒስት እንዲሁም ደግሞ ኮስሞቶሎጂስት ነኝ። ትምህርቴን አጠናቅቄ የመጣሁት በውጪ ነው። ኢንተርናሽናል ሰርቲፋይድ ነን። አሁን እየሰራን ያለነው ሞር ፌሻል ላይ እና የፊት ቆዳ እንክብካቤ ነው። ፊት ላይ ያሉትን ችግሮች መጀመሪያ በስኪን አናላይዘር ማሽን በመታገዝ ካየን በኋላ ምንድነው የሚያስፈልገው የሚለውን የፌሻል ትሪትመንት አገልግሎት እንሰጣለን ማለት ነው። ፌሻል አገልግሎት ሲባል አንድ ጊዜ ብቻ ተሰርቶ የሚቀር ነገር ነው? በየወሩ ነው? በየ15 ቀኑ ነው? እንዴት ነው የሚመከረው? ይሄንን እኛ በየወሩ ቢሰሩ እንመክራለን። ካልቻሉ በ2 ወር ወይም ደግሞ በየወሩ። ምክንያቱም
የፊት ቆዳችን የሞቱ የቆዳ ሴሎች እንዲሁም ደግሞ በተለያዩ አቧራዎችም ሆኑ ፊታችን ላይ ሊኖር ስለሚችል እኛ ያንን ዲፕ ነው ኤክስፎሊየት የምናደርገው በደንብ ውስጡ ላይ ያሉትን ችግሮች ቆሻሻዎችም ሆኑ የተለያዩ ብላክ ሄዶችን ካወጣን በኋላ ወደ ውስጥ ደግሞ ሲረሞችን የተለያዩ ለፊት ቆዳ የሚሆኑ ፕሮዳክቶችን ወደ ውስጥ እንዲገባ በማድረግ ለውጥ እንዲያመጣ እናደርጋለን። እኛ ጋር ለየት የሚለው ነገር የምንጠቀማቸው ፕሮዳክት የእንግሊዝና የአሜሪካ እንዲሁም የተለያዩ የአውሮፓ ሀገራቶችን ነው እና ቶሎ ለውጥ ያመጣሉ። በዚህ የተነሳ ኬሚካላቸው በስታ አይደለም ቶሎ ለውጥ የሚያመጡት ኦሪጂናል ስለሆኑ ነው ማለት ነው። ስለዚህ በተመጣጣኝ ዋጋ በጥሩ መስተንግዶ እንዲሁም ደግሞ በጥሩ ፌሻል ቴራፒስት በጥሩ እንክብካቤ ቤተሰባዊ በሆነ አቀባበል እንደዚህ ፈገግታ በተሞላበት አገልግሎት እንሰጣለን። ስለዚህ ተመልካቾቻችን አፍራን ታወር ጎራ ካላችሁ እግረ መንገድ የፌሻል አገልግሎት ደግሞ ከፈለጋችሁ ይሄው ቤቱ አብራችሁን ቆዩ። እንግዲህ ተመልካቾቻችን አፍራን ታወር ላይ ነው የምንገኘው። አፍራን ታወር 11 ወለሎች እንዳሉት ሰምቻለሁኝ። 11ኛው ወለል ላይ ይገኛል። ይሄ የሴቶች ጂም ነው። ስለዚህ ቤት መረጃ እጠይቃለሁኝ፣ አገልግሎቱን ወደ እናንተ እናደርሳለን። አብራችሁን ቆዩ። ሰላም አለይኩም። ወአለይኩም ሰላም። ምን ትነግሪናለሽ ስለ ጂሙ? ጂማችን ኢላይት ጂም ይባላል። አፍራን ታወር ላይ 11ኛ ፍሎር ላይ ይገኛል። ጄኒተር ስታንድ ባይ ነው። ጂማችን የሚሰጠው አገልግሎት ጠዋት 12 ሰዓት ተከፍቶ ማታ 2 ተኩል ነው የምንዘጋው። ሴቶችን ያማከለ ነው። ሴቶችን ብቻ። የሴቶች ብቻ ሲባል ወንዶች አይሰሩበትም ወይስ? ከሪሴፕሽን ጀምሮ ሁሉም በሴቶች ነው የሚሰጠው። ሴቶችን ብቻ ያማከለ ጂም ነው። ተጠቃሚዎቹም አገልግሎት ሰጪዎችም ሴቶች ናቸው። አሰልጣኞች አሉ? ሁሉም ሴቶች ናቸው። ኮቾቹም ሴቶች ናቸው። ምን ያህል አሰልጣኞች አሉ? 3 አሰልጣኞች አሉን። ኤሮቢክስ በቀን 3 እንሰጣለን። ጠዋት ከ1 ሰዓት እስከ 2 ሰዓት፣ ከ4 ሰዓት እስከ 5 ሰዓት እና ከ11 ሰዓት እስከ 12 ሰዓት። ከ11 እስከ 12 ሰዓት። የትኛው ሰዓት በተለየ ፍላጎት አለ? ሴቶች የትኛው ሰዓት ይመርጡታል? ከ1 ሰዓት እስከ 2 ሰዓት እና ከ11 እስከ 12 ሰዓት ያለው ነው ይመርጡታል። ስለዚህ 24 ሰዓት መብራት አለ፣ 24 ሰዓት አገልግሎት አለ። ኤኒ ታይም ደግሞ መጥተው ተመዝግበው መስራት የሚፈልጉ አሉ። ምናልባት ቅድመ ክፍያ ብላችሁ የምትጠይቁት ይኖራል ወይስ በየወሩ ክፍያ አለ? ቀድሞ ደግሞ ለሚከፍል ዲስካውንት አይነት ነገሮች ካሉ አማራጮችን እንዲጠቀሙ ግልጽ ብታደርጉ። አሁን ላይ ዲስካውንት ላይ ነን። በዲስካውንት ነው እየሰራን ያለ ነው። የ3 ወርም የ6 ወርም በዲስካውንት ነው እየሰራን ያለ ነው። ዲስካውንት ላይ ነው። ኦኬ። ምን ያህል ሴቶች እንዳሉ ማወቅ ይቻላል? እየሰራን አሁን ላይ 78 ሴቶችን ይዘን ነው እየሰራን ያለ ነው። በቋሚነት ይሰራሉ? አዎ እየሰራን ነው። ተጨማሪ ስልጠናዎች ወይም ደግሞ እንደዚህ ከአመጋገብ ጋር በተገናኘ ተጨማሪ መረጃዎች፣ ስልጠናዎች አሏቸው? ኮቾቻችን ሁሉንም ስልጠናዎች ይሰጣሉ። ስለ አመጋገብም ስለ ሁሉም ነገር ለሁሉም ሴቶቻችን ይሰጣሉ። ትምህርት እየሰጡ ነው የሚያስተምሩት። አሪፍ ነው፣ ደስ ይላል። በርቱ። ተመልካቾቻችን አፍራን ታወርን ምርጫችሁ ካደረጋችሁ እዚህ ቤተልና አካባቢው ላይ የምትገኙ ከሆነ ለተስተካከለ የሰውነት አቋም ይሄ ቤት ተመራጭ እንደሆነ እንግዲህ ሰምተናል። ሴቶች ብቻቸውን በነፃነት የሚሰለጥኑበት ቤት ነው። ሴቶች አሰልጣኞችም እንዳሉ ሰምተናል። ጎራ በሉ፣ ጎብኟቸው። የተስተካከለ ቁመና ይገባቸዋል። አብራችሁን ቆዩ። ተመልካቾች እንግዲህ አፍራን ታወር ጎራ ስትሉ ምድር ላይ የምታገኙት መጀመሪያ የምታዩት የህፃናት አልባሳት መሸጫ ነው። ስማችሁ ማን ይባላል?
ሊሊ ኪድስ ይባላል። ሊሊ ኪድስን ታገኛላችሁ በሁሉም የእድሜ ሳይዝ ላሉ ህፃን ልጆች። እነዚህን የመሳሰሉ ቆንጆ አልባሳት አሉ። ሌሎቹንም ዞር እያለን እናያለን። እነዚህ አንድ አይነት አልባሳት ናቸው። ሱሪ አላቸው። ሱሪ ቱ ፒስ ነው። እንደዚህ ናቸው። ቱ ፒስ አላቸው። ቱታዎች አሉ፣ የልጆች አሉ፣ የአራስ ጫማዎች አሉ። የተወደዳችሁ ተመልካቾቻችን ቤቴል አፍራን ታወር ነው የምንገኘው። ጎራ ካላችሁ ለሸመታ ምን አገኛለሁ ብላችሁ ብቅ ካላችሁ የመጀመሪያ ፍሎር ላይ ሊሊ ኪድስን ታገኛላችሁ። ሊሊ ኪድስ ውስጥ የህፃናት ለሁሉም እድሜ የሚሆኑ ታዳጊዎችን ጨምሮ አልባሳትና ጫማዎች፣ እንደዚህ አልጋና ደግሞ የህፃናት ማጠቢያን ጨምሮ በርካታ የህፃናት ቁሳቁስ ታገኛላችሁ። ጉብኝት ላይ ነው ያለነው። ዞር እያልን ነው። አፍራን ታወር ምን አይነት አገልግሎቶች ለእናንተ ይሰጣል፣ ምን ይዞ መጥቷል፣ ወደ እናንተ እያደረስን የምንገኘው። አብራችሁን ቆዩ። አፍራን ታወር ገብተን ጉብኝት እያደረግን ያለ ነው። ሶስተኛ ፎቅ ላይ ደርሰናል። ሶስተኛ ፎቅ ነው ያለው፣ ካፌ አሚፋ ያለበት። ሶስተኛ ፎቅ ላይ ስንመጣ አሚፋ ቺክንን እናገኛለን። ስለ ቺክኑ አረፍ ብለን እንጫወታለን። ጥሩ። አሚፋ የሚታወቅ ብራንድ ነው። የት ቅርንጫፍ አላቸው? እናንተስ ደግሞ የምግብ አገልግሎት የሚሰጡ ሬስቶራንቶችን፣ ምግብ አቅራቢዎችን ስትመርጡ በምን መስፈርት ነው የምትመርጧቸው? ህንጻችሁ ላይ አገልግሎት ሲሰጡ ይታወቃሉ። ክችን ፉድ ነው ያላቸው። አሁን እዚህ ጋር እኛ ጋር ሲመጡ ብዙ አማራጮች ይዘው መጥተዋል። ሱዳኒ ፉድ ይዘዋል፣ ጭማቂ፣ ትኩስ ነገር፣ ሾርማ ይዘዋል። በቅርብ የሚከፈት ሞደርን ፉድ ኮርነር አላቸው። ይህንን ይዘዋል። ቅርንጫፍ እዚህ ማዶም አላቸው። ቦሌ አዲስ የከፈቱት እዚሁ ቤተል አካባቢ ከአፍራን ታወር ውጪ እዚህ ማዶ ተሻግሮ አለ። ካሊድ ክሊኒክ አጠገብ ላይ እዛ አላቸው። ይሄ ሶስተኛው ብራንቻቸው ነው። መስፈርት አላችሁ እናንተ ህንጻችሁ ላይ አገልግሎት እንዲሰጡ ስንመርጡ አለን። አሁን ራሳቸው በአቅርቦት የቀደመ ስማቸውን፣ ጥራታቸውን፣ ኳሊቲያቸውን ታጣራላችሁ። ላይ ያላቸው ተደራሽነት ከስተመር አላቸው። በአቅርቦቱም በጥራቱም እንደዚህ አይነት ታዋቂ ናቸው። አሚፋ በግሌም አውቀዋለሁኝ። እዚህ አካባቢ ብቅ ስል እጠቀማለሁ አልፎ። ጥሩ ቴስት ያለው የዶሮ አቅርቦት አላቸው። ቆንጆ ጁሶች አሏቸው። አይ ቲንክ ዛሬም ምን ቀምስ ይመስለኛል አይደለ? ጥሩ። ስለዚህ እናንተም የህንፃውን ስም የሚያስጠብቅ ስማችሁን የማያጎድፍ ምግብ አቅራቢ ነው መርጣችሁ የምታቀርቡት ማለት ነው። አዎ፣ በዛ ልክ የመረጥናቸው በዛ አግባብ ነው። ተመሳሳይ የምግብ አገልግሎት የሚሰጡ ተቋማት አሉ ህንፃው ላይ ወይስ ፍሎር ላይ ቺክን ካለ ሌላ ቺክን የለም? ሌላ እንዲኖር አይደረግም። ከስተመር ሼር ስለሚያደርጋቸው ለመጠበቅ ብቻቸው ናቸው። ብዙ የመለስናቸው እንትኖች አሉ። ተመሳሳይ እንትን ብራንድ ላይ ያሉት ተመሳሳይ ምግብ ማቅረብ አይቻልም የሚችሉት ያው በዛ ለማስተናገድ። ስለዚህ ጥራታቸውንም በየጊዜው ትከታተላላችሁ። ምን አይነት ምግብ ያቀርባሉ፣ ተመጋቢው ወዶታል ወይ? ያን ትሰራላችሁ? እሱን እንሰራለን። ስለዚህ ምግባችንን እንቀምሳለን። ቀምሰን ደግሞ እንደተባለለት ነው ወይ? እሺ ተመልካቾቻችን አፍራን ታወር ነው የምንገኘው። አፍራን ታወር ላይ ደግሞ ሶስተኛ ፎቅ ብቅ ካላችሁ አሚፋ ቺክንን ታገኛላችሁ። ቀደም ሲል ቺክናቸውን ሞክረን ነበረ። ከዛ በተጨማሪ ደግሞ ጁሳቸውን ሞክረናል። ማንጎ ሼክ እኔ ሞክሬያለሁኝ። እስፕሪሱን ደግሞ አንተ ሞክረሃል። እንዴት አገኘኸው? አሪፍ ነው። ቆንጆ ነው። ወደዋል ያለው ነገር ያው እንግዲህ አንቺን ልጠይቅሽ ነው ማለት ነው። እኔ ጠያቂ ሆንኩኝ አይደል?
ጋባዦንኩኝ እኔ ድንገት ተነስቼ። ቆንጆ ነው በጣም። ካሁን በፊት እንዳልኩ አሚፋን ቴስቱን የተወሰነ አውቀዋለሁኝ። ጁሳቸውም በጣም ምርጥ ነው፣ ተመራጭ ነው። እኔ ወድጄዋለሁኝ። እናንተም ደግሞ መርጣችሁ እኛ እንድንጠቀም እዚህ ስላስገባችኋቸው በጣም እናመሰግናለን። በአጠቃላይ ካንተ ጋር የነበረኝን ቆይታ እንዲሁም ደግሞ በህንፃው ላይ የነበረኝን ቆይታ እያጠናቀቅኩኝ ነው። ምናልባት የምትለው ነገር ካለ የቀረ ነገር ካለ በዚሁ መሰነባበታችን ነው። እናመሰግናለን። እኛ ያለው ነገር እኛ መርጣችሁ እዚህ ላይ ላረጋችሁን ጉብኝት ከልብ እናመሰግናለን። በአፍራን ታወር እያገለገላችሁን ስላላችሁ እናንተንም እናመሰግናለን። በጣም አመሰግናለሁ። ውድና የተከበራችሁ ተመልካቾቻችን አፍራን ታወር ሳደርግ የነበረው ጉብኝት ይሄን ይመስል ነበረ። ጎራ በሉ፣ የበዓል ሸመታችሁን እዚሁ አድርጉ። ሁሉንም በአንድ ቦታ የምታገኙበት ህንፃ ሆኖ አግኝቼዋለሁኝ። ቆይታችሁን ከኛ ጋር ስላደረጋችሁ ስለተከታተላችሁ እጅግ አድርገን እናመሰግናለን። ቀሪ የመወዳ መዝናኛ ዝግጅቶች ይቀጥላሉ። አብራችሁን ቆዩ።